ጸደውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂው? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየተዋተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው? የኔ ከርታታ እሱ አይመለከትሽም። ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሃ አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ለማንኛውም በእግርሽ ከምትቋትኝ በዚች እንኪ ባስ እንኳን እስያዥበት። ወይ ብየኔ ከርታታ ያሽ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው መቼም አልሆንኩም። እሺ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ነው የምታውቂው። እውነትም መርዝ ቀላቅለሽ የጠጣሽው? ባትጨማለቂ። ለማንኛውም ተነሽ ቁርስ እንቀላቀል። እኔ ሜርሲ ነኝ ከእነሱ ጋር ተቀላቂ ቁርስ መበላው። ይህንም በፍጹም አላደርግም። ውይ አታስቢ። ምናልባት ውዱ አባትሽ ሀብልን ባፍ ሲያጎርሳት ከቀናሽ፣ እኔ ደግሞ ላንቺ አለሁልሽ። ከጎንሽ ቁጭ ብዬ ላንቺን ባፍ ሲያጎርስሻለሁ። ምንም አታስቢ። ቀልድ መሆኑ ነው። እሳ ትቀልጃለሽ እንዲ አክስቴ። ታዲያ ምን ላድርግ? ምናልባት ቁም ነገር ካልገባሽ እስኪ በቀልድ መልክ እንኳን ልሞክርሽ ብዬ እኮ ነው። ስልቱ ይግባሽ እንጂ ነይ ተነሽና እንቀላቀላቸው። ከዛም በኋላ ድራማውን በተገቢው መንገድ እንጫወት። አልገባኝም። ምን አስበሽ ነው? ማለት ያለምሽ ምንድን ነው? ሜርሲ ጠላቶቻችን ላይ ስሜታዊ የሆነን ሳይሆን ስልታዊ ጥቃት እንፈጽምባቸው እያልኩሽ ነው። እቅዴ እሱ ነው። በቃ በቅርብ ሆነን ለእነሱ ሰላማዊ መስለን እኔና አንቺ ደግሞ ስራችንን እንድንሰራ ነው። እኔ ምንም አልገባኝም። ምንም ጭንቅላት እየሰራልኛል። ወይ ሜርሲ ከአንቺ ጋር ነቃሳቲ ማውራት አይቻልም። በተነሽ ነይ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። ጎብሻ እንግዲህ ራሷን ስታ እናቷ በጣም ተደነግጣለች። እንግዲህ ልጄ ራሴ ሳተች ልክ ስትነቃ የት ነው ያለው ብላ ማስመሰሏን ትቀጥላለች። የኔ ልጅ የኔ ቤት ነው ያለሽው ብላ ስታረጋጋ ቆይማዬ የት ነው ያለው ብላ ደጋግማ ጠይቅቻት። ልጄ ተረጋጊ፣ ያለሽበት ቦታ ምንም የሚያስፈራ ነገር አይደለም እያለች ነበር። ሀብል በመጨረሻ ደስተኛ ሆነች። እንግዲህ በድጋሚ ታገቢኛለሽ የሚል ጥያቄ ቤቱን ፏድ ብቅ አድርጎ ነበር የጠበቃት እና ይህን ሁሉ ያደረገው አንተ ነው አዝራ በማለት ጠየቂያ እና እሷም በጣም በደስታ እያለቀሰች ነበር እና አዝራም እጅግ በጣም ደስተኛ ሆኗል። ምክንያቱም እጅግ በጣም ሲፈግዝ ስትጠየፋትና ብዙ ነገር ሲላት የነበረው በመጨረሻ በፍቅሯ በመውደቋ እጅግ በጣም አስገርሟት እንባ አይኖቿን እየሞላ እያለቀሰች ነበር እና ማመን አቃታት። የሆነ ትንሽ ጊዜ ያስፈልጋታል፣ ልጄ ጥሩ ስሜት ላይ አይደለችም በማለት እንግዲህ ማስመሰል ትቀጥላለች ማለት ነው እና አጸደም ምን ማድረግ አለብኝ ከልጄ ጋር ሰላም ለመውረድ እንዴት አድርጌ ወደ ራሴ ላቅርባት እያለቻት ነበር እና አታስቢ፣ ሁሉ ነገር ቀስ ብሎ አሁን ትንሽ ጊዜ ያስፈልጋታል። ወዝሮ አጸዳ ምን ማድረግ እንዳለብኝ አላቅም፣ እባክሽ ልጄ ይቅር እንድትለኝ ምን ላድርግ በማለት ስትጠይቃት ነበር እና ሁሉ ነገር እንደሚስተካከል ብትነግራትም እኔ አሁን ወደ መጸዳጃ ቤት መሄድ አለብኝ፣ የምታወሩት ነገር ምንም እየገባኝ አይደለም በማለት ትናገራለች። ግን እባክሽን እመኚኝ የኔ ልጅ፣ አንቺ የኔ ልጅ ነሽ በማለት ማስመሰሏን ትቀጥላለች ማለት ነው። ነገር ግን ከብዶኛል፣ ምን ማድረግ እንዳለባት ግራ ተገባች። እናም ይህንን አጋጣሚ ተጠቅሚ ወይኔ ኩኩሻ የት ነው ያለሽው ብላ እጅግ በጣም መደሰት ትጀምራለች። ነገር ግን ሀብልም በመጨረሻ ደስተኛ ሆነች። አጸዳ ተደብቃ እያየቻቸው ነበር። ተንበርክኮ በድጋሚ
በጣም አምሮብሻል በማለት ታገቢኛለሽ የምል ጥያቄ ይጠይቃል አዝራ ማለት ነው። ሀብልን በመጨረሻ አዎ አገባለሁ በማለት አንድ ሰውን 10 ያገባለሁ በማለት ትነግረዋለች። እሱም እጅግ በጣም ደስተኛ ይሆናል እና ምን ማድረግ እንዳለባትም ግራ ቢገባትም ግን እጅግ በጣም ነበረ የተደሰተችው። ምክንያቱም አዝራ ሁሉ ነገር ፋብትን አድርጎ ነበር የጠበቃት እና እስከ ሕይወት ፍጻሜው ከሱ ጋር እንደምትሆንና እስከ መጨረሻ አብሮ እንደሚሆንም ጭምር እየነገራት ነበር። እናም እሷም እጅግ በጣም በዚህ ደስተኛ እንደሆነችው እየነገረች ነበር። አዝራ በጣም ደስ ብሎት ነበር እና ቀለበቱን አድርጎ አብሮ ደስ የሚል ሙዚቃ አብሮ ደስ የሚል ጊዜ እያሳለፉ ነበር። እና እጅግ በጣም ደስተኛ ነበሩ። እና በነገራችን ላይ አጸዳ ግን በጭራሽ ደስተኛ አልነበረችም። ምክንያቱም እያደረጉ ያሉ ነገር ተደብቃ እያንዳንዱ ነገር እየተመለከታቸው እያየቻቸው ነበር። እና እሷም እሺ አገባለሁ ብላ ተስማማና እሱም ምን እየተፈጠረ እንዳለ ቆሞ እያያት ነበር። ነገር ግን እጅግ በጣም ትበሳጫለች። ምክንያቱም እናም ትናደዳለች። ቢሆንም ግን አሁን ላይ ደስተኛ ለመሆን እየጣሩ ነበር እነሱ። እናም ከዚህ በላይ ይህንን ማየት አልችልም በማለት አጸዳ አይኖቿ ደም ይለብስና እጅግ በጣም ትበሳጭና ትናደዳለች። ሀብል ግን እጅግ በጣም ደስተኛ ነበረች እና በጣም በደስታ ፍንድቅድቅ እያለች ነበር። እና ምንም ቢሆን አሁን ደስታችን ማክበር አለብን። እኔ መቼም ቢሆን አንቺን ላጣሽ አልፈልግም፣ እስከ መጨረሻ ካንቺ ጋር ነኝ በማለት አዝራም በጣም ደስ ብሎት ነበር። ነገር ግን አጸዳና ሜርሲ በጭራሽ ደስተኛ አልነበሩም። ጋሼ ግን እንግዲህ አዝራ አባት እጅግ በጣም ደስተኛ ነበረ። ምክንያቱም ኢብስ ፈልጌ የነበረው ያሰበው ወይም ደግሞ የተመኘው ነገር የልጁን ደስታ ነበር። እናም ደስታውን ደግሞ ሆኖ አየ ማለት ነው። እናም እስቲ ወይ ዝፈንልኝ ምን ጎደለ ብሎ ሲጠይቁ ምንም አልጎደለም እያለችው ነበር። ነገር ግን ሙዚቃ እንደጎደለው ስትነግረው እና አሁን ዘፈኑን ይከፍቱና መዝፈን ይጀምራሉ። እናም አሁን ምን እየተፈጠረ እንደሆነ እየነገራት ነበር። ካሁን በኋላ ምንም እንደማይፈጠርና መቼም እንደማይራረቁ ነግራት። ነገር ግን ሜርሲ እጅግ በጣም ትናደድና ምን እየተፈጠረ እንደሆነ ታውቃለሽ በማለት ትነግራታለች። እና ምን ተፈጠረ ስትለው ምን እንደተፈጠረሞ ትነግራታለች። እና አሁን ምን እየተፈጠረ እንደሆነ እየጠየቀቻት ነበር። እና አሁን ቆይ አዝራ እጅግ በጣም ደስተኛ ሆኖ አንቺ እዚህ ተጋድመሽልኛል እዛ አምባሰበር ለማለት እናም በጣም ደስተኛ ሆነ ወንድምሽ አለሙን እየቀጨ ነው በማለት ትነግራታለች። በዛች ገረድያቺ በጭራሽ ደሃጋ ምንም ነገር ሊሆን አይችልም ወንድሜ ብላ ስትከራከር ነበር። እንግዲህ የሆነ ነገር እየነገርኩሽ ነው ሆኗል እያልኩሽ ነው በማለት ትነግረዋለች። በጭራሽ ወንድሜ እንደዛ ነገር ላረጋ አይችልም፣ ከዛ ችግር በጭራሽ እንደዛ ያደርግም ስትል ትከራከራለች። በጭራሽ ወንድሜ ከሷ ጋር ሊሆን አይችልም፣ የኔ ወንድም እንደዛ አድርግም። እንግዲህ ተረጋጊ ሜርሲ። ቆይ እየጠጣሽ ነበር እንዴ? ጭንቅላትሽ በትክክል እያሰብ አይደለም። አዎ እውነቱን እየነገርኩሽ ነው፣ እልቁንስ ወደ ራስሽ ተመለሺ በማለት ትጫወባታለች። እናም እየተፈጠረ ያለው ነገር አክስቴ እንደምታስብ እኮ ነገሮች ሁሉ ቀላል አይደለም። በጭራሽ ወንድሜ ከዛች ጋር የሚሆን ከሆነ እኔ ምን ማድረግ እንደምችል አውቀዋለሁ ስትል እልቁንስ አሁን አንድ ነገር እነግርሻለሁ። ትናንትና ማታ የነገርኩሽን ነገር በሙሉ ረስተሻል ብዬ አስባለሁ። ግን አሁን ማድረግ ያለብን ሀሳባችን ቀይረን በሌላ መንገድ ከነሱ ጋር ስምምነት ፈጥረን ከኋላቸው መጉዳት እንችላለን ስትል ታስባለች። አጸዳ እኔ ምንም እየገባኝ አይደለም ስትል ትነግራታለች። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እያለቻት ነበር። እናም ስለዚህ የምልሽን ብቻ ስሚኝ እያለቻት ነበር። እና ምን ማድረግ እንዳለባቸው ትነግራለች። እና ሜርሲ እንግዲህ እነሱን ለመጉዳት ቆርጣ ተነሳች። ነገር ግን እነሱ በእነሱ ተንኮል በጭራሽ አልተሸወዱም ነበር። ሀቤልና አዝራ እጅግ በጣም ደስተኛ ሆኗል እና ደስታቸውን እያጣጣሙ ነበር። ነገር ግን አዝራ እናትሽን ፈልገን እናገኛለን ስል ይነግራታል። ነገር ግን ሀቤል እናቴ ጥላኝ የሄደችውን እናቴን እንዴት ፈልጌ ላገኝ ይችላል? ስለዚህ እናቴ እኮ እኔን ጠልታኛለች እና ጥላኝ ሄዳኛለች። ስለዚህ አሁን ስለሷ
የማስብበት ጊዜ ላይ አይደለሁም፣ ስለሷ ማሰብ አልፈልግም ስትል ትነግረዋለች። ምንም ቢሆን አሁን ካንተ ጋር ደስተኛ መሆን ነው የምፈልገው እያለቻት ነበር። ከዛ በነገሩ እሺ ትልና ስለዚህ ማድረግ ያለባቸውን ነገር ደጋግሞ ያስባሉ ማለት ነው። ነገር ግን አሁን ምን ማድረግ እንዳለባት እና እንግዲህ ልጄን እንደምን ብዬ ለማሳመን እሞክራለሁ። ልጄን ማጣት ከባድ እንደሆነ አውቃለሁ፣ ግን ለምንድን ነው ጥለሽ ሄድሽው? ታሪኩ ብዙ እንደሆነ ነገረቻት እና አባ በጣም የወደደችና የምትወደው ሰው እንደነበረው እና ለትምህርት ዕድል እሷ ድሃ እሱ ደግሞ ሀብታም ልጅ እንደሆነም ጨመር ሁሉ ነገር ነገረች። ወይ ጉድ! እና ያብላባትም ሀብታም ነው በማለት እንግዲህ አጸዳ እንግዲህ ዘነቡ የሚሆን ነገር እያሰበች ነበር። ሌላ እቅድ ውስጥ ገባች። እውነት ያሳለፍሽው ነገር ከባድ እንደሆነ አምናለሁ፣ ግን ያው ምንም ማድረግ አንችልም። ልጅ እስክትረጋጋ ድረስ የተወሰነ ጊዜ ልንስጣት እንገባል። አሁን ያለችበት ነገር ከባድ ስለሆነ የተወሰነ ጊዜ ልንሰጣት ይገባል ስትል ትነግራታለች። እናም እንግዲህ በኩሻና እንግዲህ ዘነቡ በጣም ደስተኛ ሆኗል። እንግዲህ ዋጋውን አላውረ እየሰቀለች እንደሆነ ግን ለምን እንደዚህ ተጨናነች እኮ ስትል እሷም እኮ እናትሽ እኮ አይደለችም፣ ስለዚህ ግን ብዬ አሳልፌ ከመስጠት ትንሽ ልደራደር ብዬ ነው። ስለዚህ ምንም ነገር ቢፈጠር ምን ማድረግ አለብኝ ብላ ታስባለች። ቢሆንም ግን አሁንም ሁሉ ሰው ተሰብስበው ዛሬ ጣፋጭ ቁርስ ልበላ ነው እያለ ጋሺ አዎ ጣፋጭ ቁርስ ትበላላችሁ፣ ደስተኛ መሆን አለብን፣ ሁላችን ሰላም ማውረድ አለብን። ዛሬ ምንድነው ፊታችሁ በጣም በርቷል፣ ደስተኛ ሆናችኋል ስል አዎ ጋሺ ከሁሉም ጋር ሰላም ማውረድ አለብን እና ከሁሉም ጋር ሰላም መሆን እንዳለበት እየነገራቸው ነበር። እናም እሷም እሺ ብላ አጸዳ ቁርስ ይዞ ለማቅረብ እየሄደች ነበር። አጸዳ ማስመሰላን ቀጠለች። ከእስር ቤት ስለተፈታሽ ሀብል የመኑት በጣም ደስ ብሎኛል እያለች ማስመሰላን ትቀጥላለች። ነገር ግን ሀብል ምንም አልተዋጣም። የለጸዳ ምንም ነገር ብታስመስል እኔም ማታለል አልችልም፣ ስለዚህ ብዙ ባታስመስል ይሻልሻል ስትል ትነግራታለች። እና አይ እያስመሰልኩ አይደለም፣ ግን ከልቤ ነው፣ እውነቴን ነው፣ ከእናንተ ጋር ከሁሉም ጋር ሰላም ማውረድ ነው የምፈልገው ስትል ትነግራለች። ነገር ግን ሀብልም ምን እያደረገች እንደሆነ እርግጠኛ ነበረች። አጽዳን ተነሽና ወደታች ወደን ቁርስ እንበላለን ልግንስ ተነሽና አማጭ ቁርስ አቀርባ እና ማታ ብዙ ወይ ጉድ! እባክሽ ሜርሲ ወደ ራስሽ ተመለሽ እንጂ አሁን የምልሽን ነገር ስሚኝ። አሁን ተነሽና ሁሉ ተሰብስቧል እና እውነት ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል እያለች ማስመሰል ቀጠለች። አባዬ አይ እኔ ከዚህ በላይ መመገብ አልችልም እሄዳለሁ ሲል አባዬ ቁጭ በል እባክህ ብሎ ያስቀምጣል። ነገር ግን ወንድሟን እንደምትወደው ሜርሲ እና ሁሉም በላይ ነገሮችን ወደ ነበረበት ለመመለስ እያስመሰሉ ነበር። ነገር ግን ሁሉም ሰው ለቃ አባዬ አሁን አንተ ብቻ ሳትሆን እኔም መነሳት ሳይኖርብኝ አይቀርም ስል ይናገራል። ቢሆንም ግን ምን ማድረግ እንዳለባቸው አሁን ቆይ አጸዳ ሁሌ ካልበጠበጥሽ ቆይ ሰላም አይናፍቅሽም በማለት ይጮህበታል። ነገር ግን ቆይ ምን አደረኩ ወንድሜ ምን እያልክ ነው? ሰላም እናወርድ ባልኩ ጭራሽ ምን ትወቅሰኛል በማለት ትጮኻለች። እንግዲህ በመጨረሻና አጸዳና ዘነቡ ተገናኙ ማለት ነው። እንግዲህ ዘነቡ ዳስኮራ ሆና እሷ ላይ እየቀለደችባት ነበር። ምን ነው በክረምት በእግርሽ እያለች ሙድ ስትይዝበት እና 200 ወይም ተበላስ ወይም በታክሲ ነው ብላ ስትወረውበት አጸዳ እንዴት እንደዚህ የወንድሜን ገንዘብ ልትሰርቅ ነበርሽ ነው ይሄን አመራሽው በማለት ትጭቂት አምጥሽ ነው ብላ ስትጮህበት ነበር። አጸዳም እጅግ በጣም ትናደዳለች እናም ትበሳጫለች። በዛ ተነሳ እጅግ መናደዷ ግልጽ ነበር። በእኔም ግን እንደምታስቢ አይደለም እባክሽን ተይ ይላታል። ግን በጣም ይጣሉና ይጨቃጨቃሉ እና አጸዳም ስሜት እንዴ ብትደፍሪ ነው እኔንም ያጅን ትራፊ 200 ብር የምትሰጪኝ በማለት ከመኪና ይወርዱና ይደባደባሉ። እንግዲህ ሴቶቹ መፋለም ጀመሩ ማለት ነው። በመጨረሻ እየተጣሉ ነበር። ምን እየተፈጠረ እንደሆነ ግራ እየተጋቡና እየተጣሉ ነበር። ቢሆንም ግን
እና አጸዳ እጅግ በጣም ትናደድና ትበሳጫለች። ከዘነቡ ጋር መጣላት ጀመሩ። አያልሻለሁ እንዲህ ብትደፍሪኝ እንደዚህ የምታደርጊ በማለት እጅግ በጣም እየጮኸችና እየተሰዳደቡ ነበር። ልቀቀኝ አንቺ ተረገምሽው እገልሻለሁ እያሉ መጣላታቸውን ጀመሩ። ውድ ተመልካቾቼ እንግዲህ ዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።